ከጨጭሆ እስከ ደብረ ዘቢጥ ባለው ቀጠና ሁለተኛ ቀኑን ያስቆጠረ ከባድ ውጊያ ቀጥሏል። የግንባሩ አዛዥ ከነአጃቢዎቹ በውጊያ እርምጃ ሲወሰድበት፣ አገዛዙ የአጸፋ ምላሹን በከባድ መሳሪያ እንደቀጠለ ነው። የጨጭሆ ተራሮች የመድፍና የዙ 23 ከባድ መሳሪያ አረር እያነደዳቸው ነው። በሌላ የውጊያ መረጃችን በጎንደር አርማጭሆ የፋኖ ኃይሎችና አርሶ አደሩ በአገዛዙ ጦር ላይ ማጥቃት ሰንዝረዋል። ትጥቅ ለማስፈታት የዘመተው የብልጽግና ጥምር ጦር ትጥቅ ፈቶ ተመልሷል። ዝርዝር የግንባር መረጃዎቹ ተሰናድተዋል። የብልጽግና አመራሩ ወደ ውጭ ሀገር ኮብልሏል። በሜዳ ተሸንፎ በፕሮፓጋንዳ የተጠመደው አገዛዝ አጀንዳ ያሸከማቸው አመራሮቹ ሁለት ሞት ላለመሞት ሽሽት ላይ ናቸው። የፋኖ ኃይሎች በበኩላቸው አማራን በአማራ ማጋደል የሚለውን የአገዛዙን የጸረ ሽምቅ ዘመቻ ስልት በሌላ የውጊያ ስልት በሙሉ አቅም ለመቀልበስ ተዘጋጅተዋል። ይህም ሌላኛው የግንባር መረጃችን ነው። በአብይ አህመድ አገዛዝ የሚዋለደው ድንበር ተሻጋሪ ጦርነት ከዓለማችን 10 አደገኛ ጦርነቶች መካከል አንዱ ነው ይለናል የአሜሪካ ተነባቢው ፎሬን ፖሊሲ መጽሔት። በአዲሱ የፈረንጆች 2026 ከዓለም አደገኛ የጦርነት ስጋቶች ዝርዝር ውስጥ የተካተተው ይህ ጦርነት በይፋ ከመፈንዳቱ በፊት ለአብይና ለኢሳያስ የድርድር ጥሪ እንዲቀርብ ተጠይቋል። በጉዳዩ ላይ ልዩ ዳሰሳ አዘጋጅተናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቁልፍ ወታደራዊ አመራሮችንና ጄኔራሎችን ወደ ሶማሌላንድ ልከዋል። የወታደራዊ አመራሮቹ ጉዞ ልዩ ትኩረት ስበዋል። በሌላ በኩል በሶማሌላንድ ጉዳይ በከፍተኛ ቁጣ ውስጥ ያሉት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ወደ ሳውዲ አረቢያ ሊያመሩ መሆኑ ተሰምተዋል። ፕሬዝዳንቱ የኢሳያስንና የአልቡርሃንን እግር መከተላቸው ሌላኛው ትኩረት የሳበ ጉዳይ ሆኗል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ከጨጭሆ እስከ ደብረ ዘቢጥ ባለው ቀጠና ሁለተኛ ቀኑን ያስቆጠረ ከባድ ውጊያ ቀጥሏል። የግንባሩ አዛዥ ከነአጃቢዎቹ በውጊያ እርምጃ ሲወሰድበት፣ አገዛዙ የአጸፋ ምላሹን በከባድ መሳሪያ እንደቀጠለ ነው። በጎንደር ጋይንት ቀጠና ትናንት ታህሳስ 23 ቀን ከሰዓት በኋላ የጀመረው ውጊያ ዛሬም እንደቀጠለ ነው። በፋኖ ኃይሎች እጅ የሚገኘውን በጨጭሆና ደብረ ዘቢጥ መካከል ያለውን ወሳኝ ወታደራዊ ገዥ መሬት ለመቆጣጠር የአገዛዙ ጦር ትናንት ከሰዓት በኋላ በመድፍ የታጀበ ውጊያ ከፍቶ እንደነበር በከባድ መሳሪያ ሽፋን በተጀመረው ውጊያ ወርቅ ዋሻ በተሰኘችው ቦታ የግንባሩ አዋጊ ከነአጃቢዎቹ በፋኖ አልሞ ተኳሾች መመታቱን የጠቆሙት የግንባር መረጃዎች ውጊያው ከንጋት ጀምሮ በከባድ መሳሪያ ሽፋን እንደቀጠለ መሆኑን ገልጸዋል። በተለይም የጨጭሆ ተራሮችን ለመያዝ በሚደረገው በዚህ ውጊያ ከግንባሩ አዋጊ መመታት በኋላ የከባድ መሳሪያ ጥቃቱን ተጠናክሮ እንደቀጠለ መሆኑን፣ ነገር ግን ጥቃቱ የዘፈቀደና ተራራውን በመደብደብ ላይ ያተኮረ ከመሆኑ ውጪ ይህ ነው የሚባል ያደረሰው ኪሳራ እንደሌለ የፋኖ የመረጃ ምንጮች አረጋግጠዋል። በአካባቢው የአፋድና የአፋብሃ የፋኖ ኃይሎች ተከታታይነት ያለው የቅንጅት ውጊያ በማድረግ ይታወቃሉ። ትናንት አመሻሹን በውጊያ መሀል የተመታው የግንባሩ አዋጊ ማረጉ በሻለቃ ደረጃ ላይ የነበረ እንደሆነ አስከሬኑንም ወደ ንፋስ መውጫ ሆስፒታል እንደተወሰደ ነው የተጠቆመው። በሌላ የውጊያ መረጃችንም በጎንደር አርማጭሆ የአዳኝ አገር ጫቆ ወረዳ አርሶ አደሩን ትጥቅ ለማስፈታትና የፋኖ ቤተሰብ የፋኖ ደጋፊ በሚል ለማፈን እየተንቀሳቀሰው የአገዛዙ ጦር በፋኖ ኃይሎች የደፈጣ ጥቃት ተፈጽሞበታል። ጥቃቱን የፈጸሙት የአፋብሃ በላይ ዘለቀ እዝ መይሰው ካሳ ሁለተኛ ኮር የፋኖ ኃይሎች ሲሆኑ የግል መጠበቂያ መሳሪያቸውን ሊቀማ የነበሩ አርሶ አደሮችም ራስን በመከላከል እርምጃው ተሳታፊ እንደነበሩ ነው የተጠቆመው። በዚህ አውደ ውጊያ ከአገዛዙ ጥምር ጦር ውስጥ 22 ሞት፣ 13 ቁስለኛና 1 ሰብአዊ ምርኮ እንዲሁም 7 የነፍስ ወከፍ ክላሽ በፋኖ ኃይሎች እጅ መግባቱን የፋኖ የመረጃ ምንጮች ጠቁመዋል። ይህ በእንዲህ እንዳለም በራያ ዞብል ቀጠና ከ50 በላይ የአማራ ተወላጅ አርሶ አደሮች በአገዛዙ ጥምር ጦር ታፍነው መወሰዳቸው
ተሰምተዋል። አርሶ አደሮች የግል መጠበቂያ መሳሪያቸውን ተጠቅመው በፋኖ ላይ እንዲዘምቱ ቢታዘዙም ፈቃደኛ ባለመሆናቸው ነው ለእስራት እንደዳረጋቸው የተሰማው። የብልጽግናው አገዛዝ ደሞዝና ቀለብ ከሚሰፍርለት ጥምር ጦሩ በተጨማሪ የግል መጠበቂያ መሳሪያ ያላቸው ሰዎች በከተማም ሆነ በገጠር የዘመቻ አካል እንዲሆኑ በማስገደድ ላይ ይገኛል። ይህም አማራን በአማራ የማጋደል ስትራቴጂው አካል እንደሆነ ነው የተጠቆመው። አድማጭ ተመልካቾቻችን ከዚሁ ርዕሰ ዜና ጋር ወደሚገናኘው የግንባር መረጃችን እናመራለን። የብልጽግና አመራሩ ኮበለለ። በሜዳ ተሸንፎ በፕሮፓጋንዳ የተጠመደው አገዛዝ አጀንዳ ያሸከማቸው አመራሮቹ ሁለት ሞት ላለመሞት ሽሽት ላይ ናቸው። የፋኖ ኃይሎች በበኩላቸው አማራን በአማራ ማጋደል የሚለውን የአገዛዙን የጸረ ሽምቅ ዘመቻ ስልት በሌላ የውጊያ ስልት በሙሉ አቅም ለመቀልበስ ተዘጋጅተዋል። ስርዓታዊ ፍርሰት የገጠመው ብልጽግና ሰባራ ወንበሩን ጠግኖ ስልጣኑን በሚያራምደው የጦርነት ፖሊሲ ለማራዘም የተለያዩ ስልቶችን በመጠቀም ላይ ነው። በአማራ ክልል ባስቀጠለው ጦርነት ላይ እየተከተለ ያለው የዘመቻ ስልት በፋኖ አንድ አለመሆን ላይ የተመረኮዘ መሆኑ አደባባይ የዋለ ሀቅ ነው። አገዛዙ አማራን በአማራ እርስ በርስ አጋጭቶ ማጋደል የሚለው የረጅም ጊዜ የዘመቻ ስልት ጨምሮ አዳዲስ እቅዶችን በማካተት ፋኖን መክበብ፣ ማጥቃት የሚል የጸረ ሽምቅ ዘመቻ ስልት እንደሚከተል መረጃው ያላቸው የፋኖ ኃይሎች በበኩላቸው በሌላ የውጊያ ስልት ዘመቻውን ለመቀልበስ በዝግጅት ላይ ናቸው። ውጊያውን በኮማንዶ ደረጃ ወደ ሻለቃና ሻምበል ክፍለ ጦር እንዲመለስ ለማድረግም የፋኖ ኃይሎች ዝግጅት ማድረጋቸውን ያስታወቁ ሲሆን በዋናነት የፋኖን አንድነት እውን በማድረግ ስርዓቱን ሙሉ በሙሉ በማሸነፍ የአማራን የመከራ ጊዜ ለማሳጠር በሰፊው እየሰሩበት መሆናቸውን በማሳወቅ ላይ ናቸው። ይህ ብልጽግናው አገዛዝ በበኩሉ በሞት ሽረት የስልጣን ማቆያ ስልቱ አመራሩንና ካድሬውን ማዕከል ያደረገ ትዕዛዝ አውርዷል። ትዕዛዙ የመንግስት ሰራተኞች ለጥይት መግዣና ለሰራዊቱ ቀለብ እንዲያዋጡ የሚያስገድድ ሲሆን ከፍተኛ አመራሮቹ ይህንን ትዕዛዝ በየቢሮአቸው እንዲያስፈጽሙ ታዘዋል። ከዚህ ጋር ተያይዞ አመራሮች መከላከያ ሰራዊት ከፋኖ ኃይሎች ጋር ውጊያ በሚያካሂድበት ጊዜ ከፊት ሆነው እንዲመሩ መታዘዛቸውን ተከትሎ የብልጽግና አመራሮችና ካድሬዎች ኩብለላ ከወትሮው ጨምሮ ታይተዋል። አመራሮቹ ቢሮ ዘግተው የጠፉና የኮበለሉትም ቢያንስ 2 ሞት ላለመሞት ነው ተብሏል። አንደኛው ያለቃቸውን ትዕዛዝ በቀጥታ ካልፈጸሙ በአገዛዙ ወታደራዊ መኮንኖች እርምጃ ስለሚወሰድባቸው ነው። ሁለተኛው ደግሞ የአገዛዙ ወታደሮች ከፋኖ ጋር ውጊያ በሚያካሂዱበት ጊዜ ከፊት ሆነው መንገድ ምሩ ስለተባሉ የጥይት ማብረጃ ስለሚሆኑ ነው። ከዚህ 2 ሞት የተሻለው ማምለጥ ስለሆነ በመኮብለል ላይ ናቸው ተብሏል። ልክ እንደ ሚሊሻ መከላከያ ሰራዊትን መንገድ እየመራው የጥይት ማብረጃ አልሆንም ያለው የብልጽግና አመራሩ በመጨረሻም ለስደት ተዳርጓል። በሰሜን ወሎ ዞን የራያ ቆቦ ወረዳ የቆቦ ከተማ አስተዳደር የግብርና ጽሕፈት ቤት ኃላፊ የነበረው አቶ ወርቁ ተሰሜ ወደ አረብ ሀገር መኮብለሉን መረብ ሚዲያ በዘገባው አመላክቷል። አመራሩ ወደ አረብ ሀገር የኮበለለው መከላከያ ሰራዊቱን መንገድ እየመራ ወደ ጦር ሜዳ እንዲሄድ በተደጋጋሚ የተሰጠውን ትዕዛዝ ባለመፈጸሙ ምክንያት ወታደራዊ እርምጃ ሊወሰድበት እንደሚችል በማወቁ ነው። አመራሩ ትዕዛዙን እሺ ብሎ ቢፈጽም የጥይት ማብረጃ ባይፈጽም ደግሞ ሊረሸን ስለሚችል ስደትን አማራጭ አድርጓል። ከፍተኛ የብልጽግና አመራሮችና ካድሬዎች ከተሰጣቸው የስራ ኃላፊነት ውጪ የአገዛዙ ወታደሮች ከፋኖ ጋር ውጊያ በሚያደርጉበት ጊዜ መከላከያ ሰራዊቱን መንገድ እንዲመሩ ከመገደዳቸው በተጨማሪ በየቢሮአቸው የሚገኙ የመንግስት ሰራተኞችን የሚሊሻ ቀለብ እንዲያዋጡ ትዕዛዝ ያስፈጽማሉ። በየቢሮአቸው ከሚገኙ ሰራተኞች ገንዘብ እንዲያሰባስቡ የሚሰጣቸው መመሪያ በአግባቡ ያልፈጸሙት ታስረዋል። ጥቂት የማይባሉት ደግሞ ወታደራዊ እርምጃ ተወስዶባቸዋል። ይህን የሚያውቁት ሌሎች የብልጽግና አመራሮች የብልጽግናን እድሜ ለማራዘም ስንል መንገድ አንመራም፣ ለሚሊሻ ቀለብ አንሰፍርም በሚል በመኮብለል ላይ መሆናቸው ታውቋል። በአብይ አህመድ አገዛዝ የሚዋለደው ድንበር ተሻጋሪ ጦርነት ከዓለማችን 10 አደገኛ ጦርነቶች መካከል አንዱ ነው ተባለ። በተጀመረው የፈረንጆቹ 2026 ከዓለም አደገኛ የጦርነት ስጋቶች ዝርዝር ውስጥ የተካተተው ይህ ጦርነት በይፋ ከመፈንዳቱ በፊት ለአብይና ለኢሳያስ የድርድር ጥሪ እንዲቀርብ ተጠይቋል። የአብይ አህመድና የኢሳያስ አፈወርቂ ጦርነት ሳይፈነዳ በፊት በአፋጣኝ መፍትሄ ይፈለግለት የሚለው ዓለም አቀፍ ጥሪ አሁንም ተጠናክሮ እንደቀጠለ ነው። በጉዳዩ ላይ የአሜሪካው ፎሬን ፖሊሲ መጽሔት ባወጣው ሪፖርት አብይና ኢሳያስ የተዘጋጁበትን ጦርነት ሳይጀምሩት ፍጠኑና አስቁሙት ብሏል።
ሪፖርቱ የተባበሩት መንግስታት ድርጅትና አሜሪካ እንዲሁም ሌሎች በርካታ ሀገራት ጉዳዩን አቅልለው ሳይመለከቱ በአፋጣኝ የድርድር ጥሪ እንዲያቀርቡ የሚያሳስብ ነው። አብይና ኢሳያስ የሚገቡበት ጦርነት በዓለም አቀፍ ሊታዩ ከሚገቡ 10 አሳሳቢ የጦርነት ስጋቶች ዝርዝር ውስጥ ተካተዋል። በአብይ አህመድ አገዛዝ አማካኝነት የተያዘው የወደብ አጀንዳ አስመራን ክፉኛ ያስቆጣና በቀጥታ ወደ ጦርነት የሚያስገባ መሆኑን ሪፖርቱ አትቷል። የወቅቱ የአብይና የኢሳያስ አካሄድ የአፍሪካ ቀንድን ወደ ከፍተኛ ግጭት ሊያመራ እንደሚችል በማስጠንቀቅም በተጀመረው 2026 በቀዳሚ ስጋትነት መታየት ካለባቸው 10 ዓለም አቀፍ ጦርነቶች መካከል አንዱ መሆኑን ፎሬን ፖሊሲ መጽሔት ገልጸዋል። በአዲስ አበባና አስመራ መካከል ለወራት የዘለቀው የቃላት ጦርነትና ወታደራዊ ዛቻ የጦርነት ስጋትን በእጅጉ ቢያሳድግም ዓለም አቀፍ ማህበረሰብ ይህንን አሳሳቢ ጉዳይ የክብደቱን ያክል ትኩረት ሳይሰጠው ችላ በማለት በአንጻሩ በሱዳን ለቀጠለው የውክልና ጦርነት ትኩረት መስጠቱን ዘገባው አትቷል። ጠቅላይ ሚኒስትር አብይ አህመድና አገዛዛቸው ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ተቃዋሚ ኃይሎችን በማሰልጠንና በማስታጠቅ ሲከሱ፣ የኤርትራ ባለስልጣናት ደግሞ አብይና አገዛዛቸውን ተንኳሽ፣ ወራሪና ጦረኛ አድርገው መክሰሳቸውን አነጻጽሮ የጦርነት አፋፍ ላይ መሆናቸውን ዘገባው አመላክተዋል። መጽሔቱ ከሰሜኑ ጦርነት በኋላ የአብይ አገዛዝና የኢሳያስ አስተዳደር በከፍተኛ ሁኔታ በጦር ትጥቅ መዘጋጀታቸውንም ገልጿል። ይህ ዳግም ግጭት እንዳይፈጠር ስጋት ፈጥሯል ሲል አጽንኦት ሰጥቷል። የፖለቲካ ተንታኞች በዋቢነት የጠቀሰው መጽሔቱ በቀጠናው አዲስ ጦርነት ከፈነዳ ጦርነቱ በሱዳን ከቀጠለው የውክልና ጦርነት ጋር ተያይዞ በአደገኛ ሁኔታ ወደ ቀጠናው ይዛመታል ሲል አሳስቧል። ኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ ዩናይትድ ስቴትስ፣ ቻይና፣ የአውሮፓ ህብረት፣ የገልፍ ሀገራት፣ ቱርክና የተባበሩት መንግስታት ድርጅት በአዲስ አበባና በአስመራ መካከል ያለው ውጥረትን በንቃት ተመልክተው እንዲያደራድሩ መጽሔቱ በዘገባው ጥሪ አቅርቧል። ድርድሩ ካልተደረገ በሱዳን ከቀጠለው የውክልና ጦርነት እጅግ የከፋውን ጦርነት አብይና ኢሳያስ ይጀምሩታል ሲል አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቁልፍ ወታደራዊ አመራሮችንና ጄኔራሎችን ወደ ሶማሌላንድ ልከዋል። በቅርቡ ከአብይ አህመድና ከሌሎች ወታደራዊ አመራሮች ጋር መምከራቸውን ተከትሎ በቀጥታ ወደ ሶማሌላንድ ያመሩት የአሜሪካው ጄኔራል ድጋሚ ሶማሌላንድ መግባታቸው ትኩረት ስበዋል። ጄኔራሉ አፍሪኮም በመባል የሚታወቀውን በአፍሪካ የአሜሪካ ጦር እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን ናቸው። በ50 ዓመት ዕድሜ ክልል ውስጥ የሚገኙ ጄኔራሉ በወታደራዊ ዘርፍ የካበተ ልምድ እንዳላቸው የግል ማህደራቸው ያሳያል። ጄኔራሉ ኃላፊነቱን የተረከቡት ለረጅም ጊዜ በወታደራዊ ዘርፍ አገልግለው በመጨረሻም አፍሪኮምን ሲመሩ ከነበሩት ማሪን ኮርፐስ ጄኔራልና የቀድሞው የአፍሪኮም አዛዥ ጄኔራል ማይክል ላንግሊ ነው። ጄኔራሉ እስራኤል ለሶማሌላንድ ሀገራዊ እውቅናን መስጠቷን ተከትሎ በርከት ያሉ ወታደራዊ አመራሮችን አስከትለው ወደ ሶማሌላንድ ያመሩበት ምክንያት ለጊዜው አልታወቀም። እንዲያም ሆኖ እስራኤል በሶማሌላንድ ሚስጥራዊ ወታደራዊ ቤዝን ያቋቋመች በመሆኑ አሜሪካም በተመሳሳይ ሚስጥራዊ እንቅስቃሴ ስላላት ከዚያ ጋር ይያያዛል ተብሏል። የትራምፕ አስተዳደር በድጋሜ ወደ ስልጣን መምጣቱን ተከትሎ ለሶማሌላንድ እውቅና ሊሰጥ ይችላል የሚሉ በርከት ያሉ ትንታኔዎች ሲሰጡ ቢቆይም እስካሁኑ ባለው ሁኔታ ግን ትራምፕ ለእውቅና አልቸኩልም ብለዋል። አሜሪካ አንድ ሶማሊያ የሚለውን ፖሊሲ እንደምታስቀጥል በተመድ የጸጥታው ምክር ቤት በወኪሏ በኩል ማስታወቋ ይታወሳል። አሜሪካ ቀደም ብላ የበርበራ ኤርፖርት ስታደስ እንደነበረ መረጃዎች ያመላክታሉ። አሜሪካ ከዚህ በተጨማሪም ሶማሌላንድ በርበራ ጦር ማስገባቷም ሲነገር ቆይቷል። አሜሪካ ከሶማሌላንድ ጋር ወታደራዊ የደህንነት መረጃዎችን ለመለዋወጥ ከዚህ ቀደም የሁለትዮሽ ስምምነት መፈራረሟ አይዘነጋም። በአፍሪካ ቀንድ ወታደራዊ ቤዝን የመሰረቱ መሆናቸውና እንደ ቻይናና ሩሲያ ያሉ ሀገራትም ወደ ቀጠናው እየተሳቡ መሆናቸው አሜሪካ ከጅቡቲ ወታደራዊ ቤዟ በተጨማሪ በሶማሌላንድም አንድ ተጨማሪ ወታደራዊ ቤዝን ለመገንባት ፍላጎት እንዲያድርባት ቢያደርግም ጉዳዩ እስካሁን ድረስ በሚስጥር ተይዟል። ይህ በእንዲህ እንዳለም ሀርጌሳ ለሞቃዲሾ ምላሽ ሰጥታለች። ምላሹ ከቀይ ባህሩ ሚስጥራዊ ጦር ሰፈር ጉዳይ ጋር የተያያዘ ነው። በአነጋጋሪው የጦር ሰፈር ግንባታ ስምምነት ጉዳይ ይፋዊ ምላሽ ተሰጥቷል። ሶማሌላንድ ከእስራኤል የሀገርነት እውቅናን ያገኘችው በምላሹ 3 ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ሲሉ የሶማሊያው ፕሬዝዳንት ሀሰን ሼክ መሐመድ መናገራቸውን ተከትሎ ነው ሶማሌላንድ ምላሽ የሰጠችው። ፕሬዝዳንት ሀሰን ሼክ ለአልጀዚራ የአረብኛ ቴሌቪዥን በሰጡት ቃለ ምልልስ ላይ ባለን መረጃ መሰረት ሶማሌላንድ 3 ዋነኛ እርምጃዎችን ለመውሰድ ተስማምታለች ማለታቸው ይታወሳል። አንደኛው በሶማሌላንድ
ውስጥ ፍልስጤማውያንን ማስፈር፣ ሁለተኛው በኤደን ባህረ ሰላጤ ዳርቻ ለእስራኤል የወታደራዊ ሰፈር መፍቀድ፣ ሶስተኛው ሶማሊላንድ በአብርሃም ስምምነት ውስጥ እንድትታቀፍ ማድረግ የሚል ነው። ፕሬዚዳንቱ እነዚህን የእስራኤል ፍላጎቶች ሶማሊላንድ ተቀብላለች ካሉ በኋላ ስምምነቱ ተግባራዊ የሚሆን ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ አስጠንቅቀዋል። በጋዛው ጦርነት ወቅት እስራኤል ፍልስጤማውያንን ከሰርጡ በማስወጣት በሌላ ሀገር የማስፈር እቅድ አላት። ይህም የጦር ሰፈር የምትመሰርት ከሆነ በየመን ያሉትን ባላንጦቿ የሁቲ ታጣቂዎችን ለማጥቃትና የኢራንን እንቅስቃሴ ለመቆጣጠር ሊጠቅማት ይችላል። የአብርሃም ስምምነት ደግሞ የአረብ ሀገራት የእስራኤል ሕልውና እንዲቀበሉና ግንኙነታቸውን ለማሻሻልና ለማጠናከር የታለመ የትብብር ስምምነት ነው። የአብርሃም ስምምነት በአሜሪካ በኩል ከፍተኛ ድጋፍ ያለው ሲሆን እስካሁን እስራኤል ከተባበሩት አረብ ኤምሬትስ፣ ከባህሬን፣ ከሱዳንና ከሞሮኮ ጋር ተፈራርማለች። በጉዳዩ ላይ ሀርጌሳ ምላሽ ሰጥታለች። የሶማሌላንድ የውጭ ጉዳይ ሚኒስተር በሰጠው መግለጫ ከእስራኤል ዲፕሎማሲያዊ እውቅና ለማግኘት ሲባል ፍልስጤማውያንን ለማስፈርና የእስራኤል የጦር ሰፈርን ለማስተናገድ ሶማሌላንድ ተስማምታለች ሲሉ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ያቀረቡትን ክስ ውድቅ አድርጓል። መግለጫው የጋዛ ስደተኞችን ማስፈር እንዲሁም ለእስራኤል የጦር ሰፈር ግንባታ ያካተተ ስምምነት መፈረሙን በተመለከተ የቀረቡትን ክሶች ሐሰት መሆናቸውን በመግለጽ የሚያስተባብል ነው። የሶማሌላንድ ሪፐብሊክ መንግስት ፍልስጤማውያንን ለማስፈር ወይም በሶማሌላንድ የጦር ሰፈር ለመመስረት ታቅዷል በሚል በሶማሊያ ፕሬዚዳንት የቀረበውን ሐሰተኛ ክስ አጥብቆ ውድቅ ያደርጋል ብሏል። በሌላ መረጃ በሶማሌላንድ ጉዳይ በከፍተኛ ቁጣ ውስጥ ያሉት የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ወደ ሳውዲ አረቢያ ሊያመሩ መሆኑ ተሰምተዋል። ፕሬዚዳንቱ የኢሳያስንና የአልቡርሃንን እግር መከተላቸው ትኩረት ስቧል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ እስራኤል ሶማሊያ የሉዓላዊ ግዛት አካል ናት ለምትላት ሶማሊላንድ እውቅና መስጠቷን በማውገዝ የዲፕሎማሲ ዘመቻውን አጠናክረው ቀጥለዋል። ፕሬዚዳንቱ በአሁኑ ሰዓት ከሶማሊያ ጎን የቆመችው ሳውዲ አረቢያን ጠበቅ አድርገው መያዛቸውን አረጋግጠዋል። አብርሃም ስምምነት በሚል የቃል ኪዳን ስምምነት ላይ አረቦች ከእስራኤል ጋር የሰላም ስምምነት እንዲፈራረሙና ዲፕሎማሲያዊ ግንኙነትን እንዲጀምሩ ሲያደርጉ ሳውዲ አረቢያ ከተባበሩት አረብ ኤምሬትስ በተቃራኒው ቆማለች። ኤምሬትስ የአብርሃም ስምምነት ሰነድ ፊርማን ለእስራኤል ሀገራዊ እውቅናን ከመስጠት ባሻገር በአሁኑ ሰዓት ከእስራኤል ጋር በሞቀ ዲፕሎማሲያዊ ግንኙነት ውስጥ ትገኛለች። እስራኤል ሆነች የተባበሩት አረብ ኤምሬት ሶማሌላንድ ላይ ተገናኝተዋል። የተባበሩት አረብ ኤምሬት የሶማሌላንዱን የበርበራ ወደብ ከጅቡቲ ወደቦች በበለጠ መልኩ አልምታ ተወዳዳሪ በማድረግ ጅቡቲን ስጋት ላይ ጥላለች። ሀርጌሳ ብታስተባብልም እስራኤል በበርበራ ወደብ አካባቢ ሚስጥራዊ ወታደራዊ ቤዝ ገንብታለች። በእርግጥ ይህንኑ ሚስጥራዊ የጦር ሰፈር ከአሜሪካ ጋር አያይዘው የሚመለከቱትም አልጠፉም። የሆነው ሆኖ ኤምሬትስና እስራኤል በሶማሌላንድ የጋራ ጉዳይ ሲኖራቸው ሳውዲ በበኩሏ እስራኤል በቆመችበት አልቆምም የሚል አቋም በመያዝ ፊቷን ወደ ሞቃዲሾ አዙራ ታይታለች። የሳውዲ ባለስልጣናት የሶማሌውን ፕሬዚዳንት ሐሰን ሼክ መሐመድን የጠሩትም ከዚህ አስተላለፍ ጋር ተያይዞ እንደሆነ ነው ዘገባዎች የሚያሳዩት። ፕሬዚዳንቱ ወደ ሪያድ የሚያመሩ መሆኑን ጋርዌ ኦንላይን ዘግበዋል። ፕሬዚዳንት ሐሰን ሼክ ከቀናት በፊት ቱርክ አንካራ መክረው የተመለሱ መሆኑ ይታወሳል። በሶማሊላንድ አዲስ የወደብና የወታደራዊ ቤዝ ገበያ የተደናገጠችው ጅቡቲም በተመሳሳይ መልኩ ከሰሞኑ ከፕሬዚዳንቱ ጋር መክራለች። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከሳምንታት በፊት ሪያድ ከመሰንበታቸው በተጨማሪ እስራኤል ለሶማሊላንድ ሀገራዊ እውቅና መስጠቷን ተከትሎ ሀገራቸው ከሶማሊያ ጎን መቆሟን በመግለጽ በሰጡት ምላሽ ተቃውሞ ማሰማታቸው ይታወሳል። ከዚህ አንጻር ካየነው የተባበሩት አረብ ኤምሬቶች ሳውዲን ጨምሮ ግብጽ፣ ጅቡቲ፣ ሶማሊያና ኤርትራ በአንድ ጎራ ቆመዋል። ከበርበራ የጦር ሰፈርና የኤደን ባህረ ሰላጤ ላይ ባለችው የደህንነት ክትትል ፍላጎት ደግሞ የተባበሩት አረብ ኤምሬትና እስራኤል በአንድ ጎራ ቆመዋል። በነ ደብረጽዮን ውሳኔ ተላለፈ። የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤልን ጨምሮ ሌሎች ከፍተኛ አመራሮች ላይ ውሳኔ ተላልፈዋል። የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት በኢፈርት ትዕምት አስተዳደር ዙሪያ የሰጠው ውሳኔን ተንተርሶ የመቀሌ ማዕከላዊ ፍርድ ቤት ታህሳስ 22 ቀን 2018 ዓ.ም በጻፈው ደብዳቤ ጉባኤ አካሂደናል የሚሉት በህወሓት ደብረጽዮን ገብረ ሚካኤል የሚመሩት አመራሮች ማገዱን የሚያሳይ መረጃ ወጥቷል። የፌዴራል ጠቅላይ ፍርድ ቤት የቀድሞው የትግራይ ክልል ፕሬዚዳንት ደብረጽዮን ገብረ ሚካኤል
የሜቴክ የቀድሞ ኃላፊ ሜጀር ጀነራል ክንፈ ዳኘው አዲስ ዓለም ባሌማን ጨምሮ 13 ግለሰቦች የትግራይ መልሶ ማቋቋም ኢንዶመንት ፈንድን ኤፈርትን ወክለው እንዳይንቀሳቀሱ የሰጠውን የእግድ ትዕዛዝ የክልሉ ከፍተኛ ፍርድ ቤት ማገዱ ይታወሳል። ይህ እገዳ ተጥሎ የነበረው በህወሓት የውስጥ የስልጣን ሽኩቻ ምክንያት በፍርድ ቤት ትዕዛዝ እንደነበረም አይዘነጋም። ፌዴራል በትግራይ መልሶ ማቋቋሚያ ፈንድ ኤፈርት ስር በሚገኙ 22 ኩባንያዎች የባንክ ሂሳብ ላይ ተጥሎ የነበረውን እገዳ ከሳምንት በፊት ካነሳ በኋላ ኤፈርትን በማስተዳደሩ ጉዳይ የተነሳው ጥያቄ ሲያወዛግብ ቆይቷል። በፌዴራል ጠቅላይ ፍርድ ቤት ታህሳስ 13 ቀን 2018 የተጻፈ ደብዳቤ ተጠሪዎች አረጋዊ ገብረ ሚካኤል፣ ሜጀር ጀነራል ክንፈ ዳኘውና ደብረጽዮን ገብረ ሚካኤልን ጨምሮ ሌሎች ከፍተኛ አመራሮችን በተመለከተ ዝርዝር የእግድ ትዕዛዝ ማስተላለፉም አይዘነጋም። ረቡዕ ታህሳስ 22 በዋለው ችሎት የመቀሌ ማዕከላዊ ፍርድ ቤት ችሎት ነባሩ የኢፈርት ካምፓኒ ባላደራ ቦርድና አመራር ስራውን እንዲቀጥል አዟል። ጉባኤ ያካሄደው የነ ደብረጽዮን ገብረ ሚካኤል የኢፈርት ቦርድ ህገ ወጥ ነው ሲል ችሎቱ ወስኗል። ውሳኔው ህወሓትና ብልጽግናን ወደ ጦርነት ከሚገፉት ምክንያቶች አንዱ ሆኗል። ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ክርስቲያኖች ላይ ከፍተኛ ጭቆናና የበዛ በደል መፈጸሙን ገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ማትያስ ኢትዮጵያን ጨምሮ በመላው ዓለም ዙሪያ ባሉ ክርስቲያኖች ላይ እየደረሰ ያለው ጭቆናና መገለል እያየለ መምጣቱን ተናግረዋል። ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ የሚፈጸሙ ስደት፣ ግድያና እገታዎችን በመጥቀስ በአሁኑ ወቅት ክርስትና በከፍተኛ ሁኔታ እየተገለለ መሆኑን አብራርተዋል። ፓትርያርኩ ይህንን ያሉት የገና በዓልንና የፈረንጆቹን ዘመን መለወጫ አስመልክተው ባስተላለፉት መልእክታቸው ነው። ፓትርያርኩ በመልእክታቸው በዓለም ያለውን የቴክኖሎጂ እድገትንና ቁሳዊ ምቾትን ጨምሮ ዘመናዊው ስልጣኔ ያስመዘገባቸውን ውጤቶች እውቅና ከመስጠት ባሻገር ይህ ስልጣኔ ለክርስትና እምነት የማይመችና ፈታኝ ሁኔታ መፍጠሩን ነው ያመላከቱት። በዓለም ላይ ቁጥሩ ከፍተኛ የሆነ ሕዝብ ክርስትናን የሚከተል ቢሆንም በዘመናችን ግን ክርስትና በተለያዩ ምክንያቶች ወደ ጎን እየተገፋ መሆኑን እያየን ነው ብለዋል። ብፁዕ ወቅዱስ አቡነ ማትያስ በክርስቲያኖች ላይ እየተፈጸመ ስላለው ስቃይ፣ እገታና ግድያ ያላቸውን ጥልቅ ስጋት ገልጸዋል። እነዚህ ድርጊቶች ስልጣኔ አከብራቸዋለሁ ከሚላቸው የስነ ምግባር እሴቶች ጋር የሚቃረኑ መሆናቸውንም አስረድተዋል። አያይዘው አውቀውም ይሁን ሳያውቁ ክርስትናን ለማዳከም የሚሰሩ አካላት ከክፉ ድርጊታቸው እንዲታቀቡ አሳስበዋል። ፓትርያርኩ በመልእክታቸው ዓለም አቀፍ ተቋማትና የሚመለከታቸው አካላት የሃይማኖት ነጻነትን ለመጠበቅ ተግባራዊ እርምጃዎችን እንዲወስዱም ጥሪ አቅርበዋል። እምነትን የመከተል መብት ሊከበርና ሊጠበቅ የሚገባው መሰረታዊ ሰብአዊ መብት መሆኑንም አጽንኦት ሰጥተው ያስተላለፉት መልእክት ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር